حبايبي السلام عليكم ورحمة الله وبركاته እንዲያውም ክርስቲያን ወገኖቼ ሰላም ብያለሁ። እውነት ለመናገር እኔ ምን ብዬ እንደምጀምር አላውቅም። ትናንትና ኦልሞስት ለ4 ሰዓት ላይፍ ነበርኩና አረብ ሀገር ያሉ እህቶቻችን በመክተብ ላይና በደላላ በአጀንሲ የሚደርስባቸውን ስቃይ ነግረውኝ በእውነት አላመንኩም። እንደዚህ አይነት ጨካኝ የሆነ አረመኔ አይቻልም። ባለፈው እህታችንን ከርጃን የገደላት የግብጽ ሆን ብሎ ነበረ ኢትዮጵያኖችን ብቻ እንደዛ የሚያሰቃየው እንደዛ የሚገርፈው እያስገደደ የሚደፍረው የሌላውን ዜጋ አይነካቸውም ነበር። ግን ሰምታችሁ ፍረዱ። ይህን ቪዲዮ እስከ መጨረሻ አዳምጡት። 4 ነው 5 እህቶቻችን ገብተው ነው ላይፍ ላይ የነገሩኝ። ግን ያንዷን ብቻ ነው ማሰማችሁ። በደንብ አዳምጡት። ልጅ ከሞተች ምናልባት ልጅቱ ከሞተች አመት ያው አሁን ምን ላይ ነን? ታሳስ አካባቢ ነው። ታሳስ ሲመጣ 1 አመት ይሆናል። ታሳስ አካባቢ ነው በእኛ በኢትዮጵያ አቆጣጠር ማለት ነው። እሺ ልጅቷ አይሞተችው። ግን የገደላት ግብጽ ሹፌሩ ግብጽ ነው። ግን እንትን ሳይ ተቀጣሪ ነውና አላፍትና አለው አላፍትና ሰጥቷታል። ረጅም ነው ሰውየው አረቡ አላፍትና ሰጥቷል። ረጅም ነው ግብጻዩ ረጅም ወፍር እሱ ነው ረጅም ወፍራም ቀይ እና በጣም ወፍራም ነው። በቃ ከምልህ በላይ ወፍራም ከሱ ጋር የሚሰራው ማለት ነው። አንደኛው ከሊፋ ህንጻ ነው ያለው ፒያሳ። ግን እዛ ቤት ውስጥ ብዙ ልጆች አሁንኛ ለምሳሌ እኔ የ9 ወር ደሞዜን ጥዬ ነው ምንም አልተሰጠኝም። የ9 ወር ማለት ነው 9 ወር የሰራውበትን ምንም አላገኘውም። ይሄንን የሚያደርጉ ያሉት አንድ ግብጽ አለ፣ አንዱ ደግሞ ምን ነበር መሰለኝ ሱዳን ብቻ ሱዳን ነው። 2 ነበሩ። አንዱ ቀጭን ነው፣ አንዱ ሱዳን ነው። እና ቦታው አሁን ልጅቷ አሁን እኛ የምናድርበት ማደሪያው ለብቻ ነው ያለው፣ ቢሮ ለብቻ ነው ያለው። እንግዳ የሚቀበሉበት ማለት አሰሪዎች የሚመጡበት የሚቀበሉበት ለብቻ ነው ያለው። ከዛ ግን እቺ ልጅ ከዛ በፊት እኛ እናቅምና የሌላ አገር ዜጎችም አሁን በጣም እንትን የነበረው ኢትዮጵያዊ ነው። ከዛ ግን እንደገባን ከኢትዮጵያ እንደመጣን ስልክ ይቀበሉናል። ስልክ ተቀብሎ እንትኖች ኬንያና ዩጋንዳዎች አሉ። እነሱ ክላስ ለብቻ ነው ለነሱ ስልክም ይሰጣቸዋል፣ ዋይፋይም ይሰጣቸዋል ለራሳቸው። ግን ለኢትዮጵያ እንዳሰጡ ነው ብሎ የሚላቸው እንትኑ ማለት ነው። እኔ አሁን የሳውዲውን ብዙም እንትኑ የለኝም። የኢትዮጵያውን ከሱ የሚሰሩትን ቢያንስ 2ቱን አድራሻቸውን ያውቃለሁ 2ቱን። እና ግን በቃ ማንም አያውቅም። በቃ እዛ ከገባን በኋላ ምግብ የምናገኘው በ48 ሰዓት ለዛውም ሩዝ ነው፣ ነጭ ሩዝ ከአንድ 3ኛ በቃ እስከ ደረጃው 3ኛው ሩዝ በቃ። ከዛ ግን አንድ ልጅ ምን ተደረገች? 17 ወር ድረስ ሰራ ያለ ደሞዝ ነው የምትሰራው ልጅቱ። ከዛ ሴትዮዋ ታሰቃያታለች። ሴትዮዋ በር ዘግታ በወጣ ማለት ለሆነ ነገር በሄደችበት ሰዓት ሰውየው የድፈራ ሙከራ ያደርግባታል ማለት ነው በልጅቱ። ከዛ ግን ይሄ ሰውዬ የድፈራ ደሞዝሽን እሰጥሻለሁ ካሜራ እያጠፋ ልጅቷ ላይ ማን ነው የሚያረጋው? አማርኛ ማችልም የጅማ መክተብ የሚሰራው ልጅ ነው። አሰሪዋ መክተብ ነው የሚሰራው ነው ወይ መክተብ የሚሰራው ወይ አረቡ መክተብ የሚሰራውማ እሱ ያም በቃ ቆንጆ የሆነችዋን ልጅ ያለ ምንም ሳይል ተነሽ ብሎ ይዞ ወጥቶ በቃ ዋስቶ እንደፈለገ ተጫውቶ አምጥቶ ይጥላታል። እንደፈለገ አምጥቶ ይጥላታል። እና ይሄ አለ ማለት አሰሪው ደግሞ ከስንት ጊዜ በኋላ ነው የሚመጣው። በስንት አንድ ቀን የሆነ አጋጣሚ በሆነ ምክንያት ነው የሚመጣው እንጂ ድርሽ አይልም ብለዋል። ሳውዲው ድርሽ አይልም በስልክ እንደነገረኝ ማለት ነው። እሺ በቃ ድርሽ አይልም። በስንት አንድ ጊዜ ነው የሚመጣው። እና በቃ ቅድም ያናገርኩት ነው ሰውየው ቅድም ስልክ ስደውል ነበርሽ አንቺ? እዚህ ነበርኩኝ ግን ድምፁ ጠፍቶኛል።
ድምፁ ጠፍቶኛል። ያን እንጃ ብዙም አይመጣም፣ እኛ እናገኘውም። ሲመጣ ራሱ እኛ እናገኘው። ልጆቹ አሰሪ ከተቀበላቸው ኤርፖርት ላይ ወስዶ ደግሞ የሆነ የተወሰነ ሰርቶ ሳይመቻቸው ሲቀር ወደ ቢሮ ከተመለሱ ያንን ብር እኛ መጀመሪያ እንናገራለን። ወይ በጡት ወላይ ፓንቷን ያስወለቃት ልጅ አለች። ፓንቷን ያስወለቃት እኛ ፓንትሽ ስር አድርገው ብለናት አሰሪው የሰጠቻትን ብር ፓንቷን አስወልቆ ወስዶባታል። ፓንቷን ማለት ነው። ያችን ልጅ ደግሞ እንዲህ በአይናችን እያየን ነው በቃ ነፍሷ የወጣው። ሌሊት 10 ሰዓት ላይ በኢትዮጵያ ሌሊት 10 ሰዓት ላይ ነፍሷ ወጣ። በእኛ በራሳችን እጅ ነው። ግን እዚችን ልጅ ማን ይወቅ? ማንስ ይስማ? ምንም እናውቀው ነገር የለም። ምንም መጨረሻ ላይ ራሱን መጣ ደብድቧት ባንቲ ባሰኒ ደባደበ ባንቲ ወልቄ የደባደብኩ አነ ይጀክ ያናርገ እያየ ነው። እኔ ራሱ እያየ ነው። ደብድቧት ነው የሞተችው ልጅቷ። አንደኛውን ደግሞ የት እንዳደረጋት አናውቅም። አሰሪዋ በብላ ድስተቃ ያቺ ማለት አሰሪዋ ካፊሏ እሷ ስትወጣ ሰውየው ወድፈራ እንትን ሙከራ ያደርግባታል ምናምን ያልኳችሁ ልጅ ምን ተደረገች? መጨረሻ ላይ ሴትዮዋ እጇን በብላ ወጋቻት ማለት ነው። እንዲህ በቃ ከፊት ለፊት ገብቶ ከጀርባ ነው የወጣው ብላው። በምንድነው እንትን ሲንክ ላይ እያጠበች ድስት ተቃጥለሻል ብላ ነው የወጋቻት። ከዛ እቺ ልጅ ቤቱ አላለቀለትም እና አዲስ ነው የሆነ ማለት ከፍ ያለ ቤት አይደለም፣ ግራውንድ ነው። ግራውንድ ሆኖ ማለት ቪላ ቤት ነው፣ ከፍ ያለ አይደለም እና አላለቀለትም እና መስኮቱ ያልተዘጋ ማለት ምንም ያልተደረገለት መስኮት ነበረ። ከሱ ሮጣ ዘላ ስታመልጥ እግሯ ወለቀ። ይሄ ምኑ እግሯ እንትን ይሄ ቁርጭምጭሚቷ ወለቀ ማለት ነው። እሺ እጇ ላይ ብላው እጇ ላይ ያለ ብላው እጇ ላይ ያለ ብላው እጇ ላይ ያለ ቁርጭምጭሚቷ ወለቀ። ከዛ ግን ዞር ብላ ስታይ ልትንቀሳቀስ ሙከራ ስታደርግ ወዴት ትንቀሳቀስ? እግሯ ወለቀ። ከዛ ግን ስትጮህ አጋጣሚ የሌላ ሀገር ዜጋ ነው ስትጮህ። ልጅቱ 7 ወር ስለተቀመጠች አማርኛ ትችላለች እና መዳን ወጋችኝ በበላ ብላ ስትጮህ ዘው ብሎ ሲገባ እንደገና ሴትዮዋ አለቅም ሰውየው አለቅም። አንድ አጋጣሚ ሰውየው እዛ የሆነ ባሊቃማ ነበርና ፖሊስ ጠራ። ፖሊሶች ሄዱ ልጅቷን ይዘው ምንም ነገር ምንም ሳይሉ ፖሊሶች ከነ ብላዋ እዛው ፖሊስ ጣቢያ ወሰዷት። ከዛ ለቢሮ ደወሉ። ለቢሮ ሲደውሉ ሄደ። ይሄ የተረገመ ሰውዬ ሄደ። አሰሪው ምንም አላፊው ምንም ያውቀው ነገር የለም። ሄደ ማለት ነው። ግብጽ ነው የሄደው። ሄዶ ምን ቢላቸው ጥሩ ነው ለነሱ? ልጅቷ ትሰማለች እንግዲህ አሳክማታለሁ፣ ያለውን ነገር እጨርሳለሁ፣ እኔው አሳክማታለሁ ብሎ ነው ልጅቷን ተቀብሎ ከፖሊሶች ወስጄ አሳክማታለሁ ብሎ ፈርሞ ነው የተቀበላቸው። ከዛ ተቀብሏቸው አመጣት እኛ ጋር እኛው ያለንበት እኛ እዛው ነን ያለነው። እንደዛ ተወቅታ ማለት ነው። እንደዛ ተወቅታ ወልኩ ወላሂ ማንም ባይኑ ካላየ ማንም አያምንም። ይሄንን ነገር ማንም ሊያምን አይችልም። በነገራችን ላይ ወላ እንዴ ልትወጋ ስትሞክር ልጅቱ እጇ እንደዚህ ዘርግታ ነው እንግዲህ እጇ ላይ እንትን ያለው ያረፈው ብላው። ከዛ ግን ብላውን አውልቆ አሳክማታለሁ ብሎ አመጣትና አምጥቶ ግፍትር አድርጎ ነው የወረወራት። ከዛ ደነገጥን። ሰውነቷ ደም ነው በቃ እግሯ የለም። ምን እናድርጋት? ከዛ ዘክቶት ሄደ። ተመልሶ መጣና መልሼ ወዝድሻለሁ አላት። እዛው ቤት መልሼ ወዝድሻለሁ፣ ልጅቱ እጅሽን የወጋሽው እራስሽ ነሽ እንጂ እሷ አልወጋችሽም አላት። አውቀሽ እራስሽ ነሽ የወጋሽው አላት። ከዛ ግን እቺ ልጅ አማርኛ ማትችልም፣ ገና ህፃን ልጅ ናት። በቃ የስንት ዓመት እኔ አላቅም፣ የጅማ ልጅ ናት ልጅቱ። ምንም አማርኛ ማትችልም። ትንሽ በምታቃተ አረብኛ ነው እኛም በምናቃተ አረብኛ ነው የምንግባባው የነበረው ማለት ነው። ከዛ ግን እንደዛ እየሆነ እየሄደ እየመጣ እየደበደባት እየሄደ እየመጣ እየደበደባት ከዛ እኔ ምንም አልፈልግም በቃ ወይ ግደለኝ ወይ ሀገሬን ላከኝ አለችው። እዛ ቤት ተመልሼ አልገባም፣ ወይ አንተ እዚሁ ግደለኝ ወይ ሀገሬን ላከኝ አለችው። አሁን 400 የ7 ወር ደሞዝ አላከችም ልጅቱ። አሁን 400 ሺህ ብር ስጭኝና እልክሻለሁ፣ አሳፍርሻለሁ። እሺ ለቤተሰብ ልደውል ስልክ ስጠኝ።
ለቤተሰቦቼ ልደውልና ስልክ ስጠኝ እነሱ ይልኩልሃል ብላ ስትለው በቃ ምንም። ከዛ ግን በስተመጨረሻ እቺን ልጅ እየደበደባት በየቀኑ እያለ አንድ ቀን ኬንያዋ ምን አለችን? እንዳይመታችሁ። አንዲት ኬንያ ተደብቃ መጣችና እንዳይመታችሁ፣ ልክ እሱ ሲመታችሁ አለች ልብሳችሁን አውልቃችሁ ሁላችሁም በጀማ ልብሳችሁን አውልቃችሁ ራቁታችሁን ልብሳችሁን ወርውሩበትና ውበሉ አለችን። ከዛ ግን ሁሉም እሺ ይላታል። እሱ ሲመጣ ሁሉም በቃ ድምጥማጡ ነው የሚጠፋው ማለት ነው። ይፈራል። ሁሉም ሽንት ነው የሚያመልጠው። ከዛ እንደዛ እያደረጋት እንደዛው ያለችን ቀን ልጅቱን መጣ። በቃ ይሄ በምን በሚያክል ልጁ በቃ አንድ በጥፊ ስላት በቃ ይሄ ዞረች ልጅቷ እንዳለ ተሽከረከረች ማለት ነው። ከዛ ግን አላህ ይስጣትች ኬንያዋ በሩን በርግዳው ገባች። በሩን በርግዳ ገብታ ምን ብታደርገው ጥሩ ነው? ጎሮሮውን አነቀችው እና ምን አልኩሽ አላት። ወላሂ ምን አልኩሽ ያንቺን ምንሽ ነካውብሽ ብሎ ስላት ኩል ሴም አለችው። ኬንያ አፍሪካ፣ ዩጋንዳ አፍሪካ፣ ኢትዮጵያ አፍሪካ ሁላችንም አንድ ነን። ሁለተኛ እንደዚህ ስታደርግ እንዳላይ። ከዛም በኋላ ግን ልጅቷን ይዞ እየወጣ መኪና ውስጥ ደብድቦ እያመጣ በስተመጨረሻ ግን ምን እንዳደረጋትም አናውቅም። እዟት ወጣ፣ እዟት ቀረበ። እዛው ማን ይጠይቀው? የዛችም ልጅ ምንም ነገሯ እንትን ሳይል ደግሞ እንደገና አንዲት ልጅ ደግሞ አሰሪዋ በረኪና ደፍታባት 5 ሊትር በረኪና ከላይ እስከታች ደፍታባት ሰውነቷ ቆሰለ ማለት ነው። ሰውነቷ ቆስሎ ይዟት መጣ። እዛው ራሱ አንድ በርግጫ እያለ አንድ በጥፊ እያለ ራሱ ገደላት ልጅቷን። ግን ያንን ነገር እስከ ዛሬ ድረስ ማንንም ያውቀው ነገር የለም ማንንም። እና ምናልባት እንኳን እኔ ቢያንስ ያቺ ልጅ አሁን እኔ እሰማ ነበር ሚዲያ ላይ ምን ስልክ የለን ምን የለን ማንስ ይናገራል። ቤት ውስጥ ለሰራተኛ ምግብ የምታበስል ኢትዮጵያዊ ነበረች። እቺ ልጅ ግን ሲወጡ ሬሳ ሲያወጡ አይቻለውና ለሊት ነፍሷ የወጣው 10 ሰዓት አካባቢ ነው የወጣው። እኛ ስንጮህ እሷ ናት መታ እንትን ያለችው ማለት ነው ለሱ የደወለችለት። ከዛ ግን ቀድመሽ በታትኛቸው በቦታው እንዳይኖሩ አላት። ከዛ እኔ የትም በቃ ዞር አልልም ከሷው ጋር ይግደለኝ እንጂ አልሄድም የትም አልሄድም ብዬ እንትን አልኩ ማለት ነው። ከዛ ልክ ሲመጣ አንቺ ምንም እንትን ይልሻል ምናምን ሲሉኝ በቃ እኔ ልክ እሱ ሲመጣ ሁላችን መንፈራለን። በቃ ሬሳውን የት ወሰደው የት ምን ያደርጉትኛ አላየንም። ልጅቷ ግን ስትናገር ይዘው ወርደው ፎቅ ላይ ነው ያለነው። ይዘው ወርደው መኪና ውስጥ ሲያስገቡ አይቻለው አለች ልጅቷ። ግን በቃ ማንም ያውቀው ነገር የለም ይሄንን ኬዝ። አዎ የዛችኛውን አሁን የሞተችውን እኮ ከልጃም የእሷንም እኮ ሬሳ ለመደበቅ እየሞከሩ ነበር፣ ይዟት ሊወጡ ሲሞክሩ ነበር። ይሄን ነገር ሰምተናል እኛም። የእሷንም ሊደብቃት ፈልጎ ነበር። አዎ ምን የምናውቃለው ግን የዚችን ሌሊት ነው ማንም ምንም ያውቀው። ደግሞ ጫካ ነው ቦታው ራሱ በቃ ምንም የምናየው ነገር የለም። ምን በላውም የምንጠጣው የሽንት ቤት ውሃ ነው የምንጠጣው። በቃ ምንም ምንታጠብበት የለን ምንልበት የለን በቃ የለም። በቃ ምንም ነገር ሁሉም ሬሳው ነው። ሁሉም ተስፋ ቆርጧል። ሲጀመር ማንም እንደዚህ ሀገሩን እገባለሁ ብሎም ያሰበም የለም በፍጹም ሲጀመር። ግን ይሄ ነገር እኔ እንጃ እኔ አላቅም። በተለይ የኢትዮጵያ ኤጀንሲዎች እኔ አላቅም ይሄንን ነገር ኤምፓዚ ሊያቀው ግድ ይገባል። ይሄንን ነገር በቃ ለምንድነው ስልክ የሚቀሙት ልጆች? ለምንድነው ልክ እዛ ከኢትዮጵያ ሲወጡ በቃ ምን አይነት ቤት እንደሚገቡ እንዴት አድርገው የኢትዮጵያ ኤጀንሲዎች እንደሚልኳቸው ማንም ያውቃል። ግን ከዛ ከወጡ በኋላ ልክ ኤርፖርት ሲደርሱ ሁሉም ነገር ይቀየራል። የሀገር ውስጥ ኤጀንሲ ነው በቃ የሚቀየረው ሁሉንም ነገር ማለት ነው። እንግዲህ ስልክ እንዳይሰጣቸው የሚያደርገው እሱ ነው። ሌላ ማን ያደርጋል? በቃ ከምንም በላይ ስልክ ያስፈልጋቸዋል። ስልክ ያስፈልጋል በቃ ከምንም በላይ በቃ ሌላ ሁሉም ትርፍ ነው። እንዴ በምን ይታወቅ? አሁን የዚች ልጅ ሬሳ በቃ ቤተሰቦቿ እንኳን ምንም ያውቁት ነገር የለም። አላቅም ብቻ እኔ አላቅም። ልጅቷ የጅማ ልጅ ናት። ያችም ልጅ
አንቺ ላይ ስም የለም አንቺ ላይ የኢትዮጵያውም የዚህም የለሽም የኤጀንሲው ስም የኢትዮጵያውም የዚህም ወይም የካምፓኒው ስም የኢትዮጵያው የኤጀንሲው ስም አለኝ። የሁለቱን አውቃለሁ። ላኪልኝ እስኪ። ማለት ሶስት ናቸው አንተ ናቸው ማለት ነው። ኤጀንሲዎቹ ሶስት ናቸው ከሱ ጋር የሚሰሩት ኢትዮጵያ ውስጥ የሚሰሩት። ይሄ እኮ ልክ እንደ ዱባዩ መዘጋት ነው እኮ ያለበት። ወላሂ ለአዚ ይሄ ህዝቡ መጮህ አለበት። አሁን እኮ ልጆቻችን አሉ እያሉ እኮ ነው አሁን የሞቱ ልጆችም ወላሂ ልጅ ያለች እያሉ ቤተሰብ በተስፋ እየጠበቁ እኮ ይሆናል መሞቷን ራሱ የማይሰሙ